ሶሻል ሚዲያ ላይ ሰዎች ብዙ ጊዜ ትኩረት ለማግኘት ያልሆኑ ጋጠወጥ የሆኑ ነገሮችን ሲያደርጉ ታያላችሁ። እቺ ልጅ ግን ያደረገችው ነገር ትኩረት ለማግኘት በጣም ዘግናኝ ነው። ስሟ ሳራ ነው የሚባለው። እድሜዋ ገና 16 ነው። እናም ቲክቶከር፣ ኢንፍሉዌንሰር፣ ታዋቂ ፌመስ ሰው መሆን ትፈልጋለች። ግን እንደምፈልገው በቂ ትኩረትን እያገኘች አይደለም፣ በቂ እውቅናን እያገኘች አይደለም። ቲክቶክ ትለቃለች፣ ቪው ትንሽ ነው ምናምን። እናም የሆነ ቀን የሚያስጠላ ሀሳብ አመጣች። ምን ቤተሰቦቼ አድርጌ ታዋቂ መሆን ፈልጋለሁ ብላ ማሰብ ጀመረች። አሁን እናንተ ይህን ነገር ስታስቡት ይዘገናችኋል። እሷ ግን ወደ ተግባር ገባች። ጊዜውም 2025 ነው። አሁን በዚህ ዓመት የተፈጠረ እውነተኛ ታሪክ ነው። ቀኑም መሽቷል። ቤተሰቦቿ ተኝተዋል። አባቷ ደግሞ የራሷ የገዛ አባቷ ሳይሆን እንጀራ አባቷ ነው። እንጀራ አባቷ ሽጉጥ የት እንደሚያስቀምጥ ታውቃለች። ያንን ሽጉጥ ብድግ አደረገች። እንዴት መጠቀም እንዳለባት ይህን መሳሪያ ታውቃለች። መኝታ ቤት ገባች። ሽጉጡን አነጣጠረችና አባትየውን ግርግም አደረገችው። እናትየዋ ብንን ትላለች። እሷንም እዛው ግርግም አደረገችት። በዚህ ሰዓት አባቷ የልብ ህመም ታማሚ ነው እና ሲተኛ እላዩ ላይ የልብ ምቱ የሚቆጣጠር ማሽን ገጥሞ ነው የሚተኛው። ምክንያቱም የልብ ምቱ ከፍ ካለ አላርም ይጮህና ይቀሰቅሰዋል። የልብ ምቱ በጣም ዝቅ ካለ አላርም ይጮህና ይቀሰቅሰዋል። ይሄ የሚጠቅመው ያው ድንገት እንዳይሞት ነውና ያው ተነስቶ መድኃኒት መዋጥ ካለበት ምናምን ይውጣል። ታዲያም አሁን ስለተገደለ ይሄ የልብ ምቱ ማሽኑ መጮ ጀመረ። ሳራ በሰዓት ወዲያው የተኮሰችበት መሳሪያ ትደብቅና ወደ መኝታ ቤቷ ትመለሳለች። እዛ ቤት ውስጥ ደግሞ ታናሽ እህቷ አለች። ታናሽቷ ገና 5 ዓመቷ ነው። ይህንን ድምፅ ሰምታ ወደ ቤተሰቦቿ ተነስታ ሄደች። ስታያቸውም ሞተዋል። የ5 ዓመት ልጅ ጭንቅላት ውስጥ አስቡት፣ እናትና አባት ሞቶ ማየት እድሜ ልክ ማይረሳው ነገር ነው የሚሆነው። ምንም እንኳን 5 ዓመት ቢሆንም ትራውማ ነው የሚሆንበት ማለት ነው። እና እቺ ጩጬ ቤተሰቦቿ ተገላ አየች። ከዛ እየሮጠች እህቷ ጋር ሄደች። እህቷ ደግሞ ገላቸው ተኝታለች አይደል? አላወቀችም። ቀሰቀሰቻት። እናም ሳራ ወይኔ ቤተሰቦቼ ወይኔ ምናምን ብላ ያው አክት አደረገች ማለት ነው፣ ምንም እንዳላወቀ። ፖሊስ ጋርም ትደውላለች። ታዲያም ፖሊስ መጥቶ ነገሩን መመርመር ጀመረ። ቀናቶችም አለፉ። ይሄ ነገር ከተፈጠረ ሳምንት አለፈ። ሳራ ወደ ስራዋ ገባች። ምን ነበረ የምፈልገው ያልኳችሁ? እውቅና። ቲክቶክ ላይ የመጣች እናትና አባቴ ተገደሉብኝ፣ ህይወት ከባድ ነው፣ ብቻዬን ነኝ ምናምን እያለች መላቀስ ጀመረች። በቃ ሰው ጋር ትኩረት ለመሳብ ሰው እንዲያዝንላት ምናምን ጀመረች ፖስት ማድረግ። ደግሞ የሚገርመው ነገር የምትፖስተው ምን እያለች ነው? ቃል በቃል ነው የምነግራችሁ። ማታ ማታ እናትና አባት የሌለበት ቤት መተኛ ስቃዩን ናፍቆቱን ያበዛዋል። እነሱን ሁሌ እንዳስባቸው ያደርገኛል። ሰው እንዲያዝን ስታሳዝን ምናምን በቃ ኢቨን የሚገርማችሁ ነገር የቤተሰቦቿ ቀብር ላይ በስትክክል የሚያሳዝን አንጀት የሚበላ ነገር እዛ ቀብሩ ላይ ትናገርና እሱን ሪከርድ እንዲደረግ ታደርግና ሪከርድ የተደረገውን ደግሞ በፔጇ ላይ ትለቀዋለች ቲክቶክ አካውንቷ ላይ። እናም ከተለቀቀው ቪዲዮ ማል ይሄ ትክክለኛው ነው። እስቲ አንዴ እስቲ ያስቡት። አሁን ቤተሰቦቻችሁ ሞተው እናንተ ጽድት ብላችሁ አዘጋጅታችሁ ጽሁፍ ምናምን ከዛ ቲክቶክ ላይ ስፖስቱት ረብስማ በዛ ሰዓት አይደለም ቲክቶክ ልታስቡ ቀርቶ ራሳችሁ የምታጽናኑበት መንገድ ነው የምትፈልጉት። እሷ ግን የምትፈልገው ይሄንን። በሚገርም ሁኔታ ደግሞ ሰዎችም እውነት መስሏቸው በቃ ለእሷ እያዘኑት ትኩረት ማግኘት ጀመረች። ማታ ማታ እያለቀሰች ፖስት ታደርጋለች። አልመሻለኝ አልነጋለኝ ምናምን እያለች። እናም ይሄ ነገር ግን ቀስ እያለ መቀነስ ጀመረ፣ ወይም ደግሞ የሰውን ትኩረት ማጣት ጀመረች። በቃ ሰው እኮ የሆነ ሰዓት ነው ትኩረት የሚሰጣችሁ፣ ከዛ በኋላ ቼክ አያደርጋችሁም። በቃ ሌላ ነገር ላይ ነው የሚሄደው፣ ይሰላቻል። እንደ ድሮ ቪዋ እየቀነሰ ምናምን ሲመጣ የወንጀል ታሪኮች የሚሰሩ ቲክቶከሮች አሉ። እነሱ ጋር እየሄደች መጻፍ ጀመረች። ለነሱ ባልታወቁ ሰው ቤተሰቦቻችን ተገሏል፣ ይሄን የወንጀል ታሪክ ስሩት እያለች ያው እነሱ ሲሰሩት ብዙ ጋር ይደርሳል፣ እውቅናውን ታገኛለች የበለጠ ማለት ነው። በቃ እሷ ጭንቅላቷ በእውቅና ተደፍኗል። እኛ ወንጀል ታሪክ የሚሰሩ ቻናሎች ደግሞ የምር መስሏቸው የእሷን ታሪክ ማውጣት ጀመሩ። እሷም ድጋሚ መታወቅ ጀመረች። ከዛ ከሀዘኑ ወጣ እየተላላጠች ምናምን ጀመረች ቪዲዮ መስራት። ይሄ ሁሉ ነገር ሲፈጠር ጊዜው አልፎ 5 ወር ምናምን ሆኖታል ቤተሰቦቿ ከሞቱ ማለት ነው። እና አሁን እሷ እድሜዋ 17ም ሆኗል ከ16። ፖሊሶች ደግሞ በዚህ በኩል አሁን ድረስ ማን ነው የሚለውን ነገር አላወቁም፣ እየመረመሩ ነው። አንዳንድ ፖሊሶች ምርመራቸው ላይ ጭፍን ወይም ደግሞ ምንም አይነት መረጃ ሳያገኙ ሲቀሩ ወደ እናንተ ነው የሚዞሩት። ለምሳሌ የተገደለው ሰው ምን አይነት ጠላት አለው? እሺ የተገደለው ሰው ለምንድን ነው የተገደለው? ለዝርፊያ ነው። አሁን እዛ ጋር እነሱ ተገለው ነው ሄዱ፣ ዝርፊያም አይደለም። ስለዚህ ጠላት ነው ሊሆን የሚችለው። ጠላታቸው ማን ነው? ብዙ ነገሮችን ይመረምራሉ። እናም የሷ ቤተሰብ ላይ ደግሞ ምንም አይነት ጠላት ሊያገኙባት አልቻሉም። እናም አሁን ይህ ሁሉ ነገር መርምረው ካጡ በኋላ ፖሊሶቹ ወደ ቤት ይሄዳሉ። በዛ አካባቢ ያ ሰው ሲገደል በአካባቢው ማን አለ የሚለው ነገር። ታዲያም አሁን ቤት ውስጥ ሲገደሉ 2 ሰው ነው ያለው። አንደኛው የ5 ዓመቷ ልጅ፣ አንደኛው ደግሞ ሳራ ነው ያለችው። የ5 ዓመቷ ልጅ በጭራሽ ልታደርግ አትችልም። ሽጉጥ ማቀባበል ያስፈልጋል፣ ሴፍቲ የሚባል ነገር አለ። ልተኩስ አትችልም። ሳራ ነው ያለችው። ሳራ
ሳራ ደግሞ እንዴት ነው ይሄን ነገር አክሴፕት እያደረገች ያለችው ብለው ሙሉ ነገሩ መመርመር ጀመሩ። ስለ ቤተሰቦቿ አሟሟት ማለት ነው። እናም ልጠይቅ እንፈልግሻለን ተብላ ፖሊስ ጣቢያ ሁሉ ቀረበች። ስትቀርብ ቤተሰቦች ሲገደሉ ሽጉጥ ሲተኮስ አልሰማሽም ስትባል አልሰማው፣ ግን የእንጀራ አባቴ ላይ የተገጠመው ልብ ምትጮህ ማሽን ሰምቼ ነበር። አስቡት፣ ሽጉጥ የሚያክል ነገር ተተኩሶ ሳሰሙ ፒፕ ፒፕ የሚል የሆነ ድምፅ ሰምቻለሁ ማለት ማይመስል ነገር ነው። እንዲሁም ብዙ በቃ ማይጥሙ ነገሮችን ፖሊሶች ካዩ በኋላ ለጥያቄ ብለው ነበር የጠሯት። አሁን ግን አንቺ እዛው መቆየት አለብሽ ተብላ ትያዛለች ማለት ነው። በተጨማሪም እሷ የተኮሰችበትን መሳሪያ እስካሁን ሊያገኙት አልቻሉም ፖሊሶች። ግን የእንጀራ አባትየው መሳሪያ በስሙ እንዳለ እና ያ መሳሪያ ቤት ውስጥ እንዳልተገኘ እንደ ማስረጃ ፍርድ ቤትም አቅርበዋል። እስካሁን ግን የፍርድ ሂደቱ አላለቀም። እሷ እኔ ያልገደልኩ ነው የምትለው፣ ፖሊሶች ግን በብዙ ማስረጃና መረጃ እሷ እንደሆነች አረጋግጠዋል። ሲፈረድባት ያለውን ነገር አሳውቃቸዋል።